ምንም የማይለውጠኝ አባትሽ። እሺ ጻኑን ይዛ ቅዱስ ጳውሎስ ሆስፒታል ትመጣለች። 4 ሰዓት ላይ እንዳታረፍድ። ይኸውልሽ ምን መሰልሽ ማርቲ፣ እሺ ለምን ምግብ አትበይም? አንቺ የጎተትሽው ያስገባሽው ሰይጣን ለቤተሰብ ሁሉ ተረፈ። እኛ ተሰይጣን መጎተት ይኸው አቻን ወደሽ ከኔ ጋር ተጣልተሽ ይኸው ተዛመተ ወደ ነጋሽ። እነዚህ ሰዎች አንድ ቀን እንኳን ክፉ ነገር ሲነጋገሩ አይተናቸው አናውቅም ነበር። ግን ገዜ ያሳዝናል። ቆይ ግን ምንድነው ምክንያቱ? እኔ እንጃ። ግን እትዬ ጋሽን በሌላ ሴት መጠርጠሯ መሰለኝ እኮ። ሲጀመር እናንተ ወንዶች ናችሁ ሁሌ ችግር የምታመጡት። ወንድ አይታመንም ሲጀመር። አንቺ በጅምላ ዝም ብለሽ አጨፍጭፊ። ወንድ ሴት ብሎ ነገር የለም። የወንድ ከሃዲም አለ፣ የሴት ከሃዲም አለች። ለምልክት አንቺ። ኧረ እባክህ ምን ማለት ነው ደግሞ? ወዲያለው ብለሽ የተፋሹ መራቅ ሳይደርቅ አይደል እንዴ ሌላ ሰው ላይ ይሄድሽ? እና ያንተ ልጅ ላሳድግልህ? አንቺ እኔ ልጅ የለኝም ነው የምልሽ። ዋ አቻና ምንሽ ነው? እኔ ገዛይ ልጅ በወልድ ጥዬ እመጣለሁ። ድንጋይ ፈልጨም ቢሆን አሳድገዋለሁ እንጂ ላንቺ ብዬ ነው አንቺ ልጅ ምክድ። እኛ እኮ ልንጋባ ነው እኮ። አንተ? አዎ በቅርቡ እንጋባለን እኮ። ይቢ አንተ ልታገባክ? ምን መሰል አርጁን፣ አትንካኝ። ይገባኛል እኮ እረዳሃለሁ። እንደምትወዳት ቀድሞውንም አቅ ነበር። ግን ምን ማድረግ ይቻላል? ይኸውልህ የሁሉም ነገር ዋናው ወሳኝ የምትሆነው ኤቢ ናት። እኔ እናንተ አፍቃሪዎች ብቻ ነን። የኔን ያክል አታፈቅራትም አንተ። የኔን ያክል ኤቢን አታፈቅራትም። አትዋሽ። እሱን እንኳን እርግጠኛ መሆን አትችልም። ይኸውልህ አርጁን፣ ከዚህ በላይ ራስን አትጉዳ። አንተ የምትሆን የራስን ህይወት ጀምር። እሱ ነው የሚሻለው። ኧረ እባክህ ልትመክረኝ እየሞከርክ ነው? ልመክርህ እየሞከርኩ አይደለም፣ ልረዳ እየሞከርኩ ነው። ለአንተ ስለማስብልህ ነው ይሄን ሁሉ ነገር እምልህ። ልንገርክ፣ አታገባትም፣ በጭራሽ አታገባትም። ይኸውልህ አርጁን ወንድሜ፣ ይሄ የህይወት አንዱ ክፍል ነው። እሺ ያፈቀሩትን ማጣትን ማግኘትም ያለ ነው። እኔ ኤቢን አጥቼ መኖር አልችልም። ኤቢ የኔ ብቻ ናት። እንደዚህ እያልክ ፈጣሪን አታማር እንጂ። ይኸውልህ ሁላችንም ብንሆን ያለ አምላካችን ነው መኖር የማንችለው። ይኸውልህ እኔ ለወደድኳት ሴት እሞታለሁ። ለኤቢ ዛሬም እንደቀጠለ ይገኛል ማለት ነው። የዚህ ጭንቀት እነሱን ብቻም ሳይሆን እኛንም በጭንቀት ገደሉን ማለት ነው። ዛሬ ያቃሉ ብዬ በጉጉት ስጠብቅ ነበር፣ ስከታተል ነበር። ዛሬም ገና አልታወቀም ማለት ነው። ከ3 ቀን በኋላ እያለች ነው ማለት እየተባለ ነው ማለት ነው የሚታወቀው ኢዲኤኑ። ማርትዬ በጣም ከፍቷታል፣ በጣም ተናዳለች። ይሄን ነገር ከጠረጠረችና ካሳበች ወዲህ ጀምራ ደረጀን እንዳየው አይኔ እንዳየው ማልፈልግም እያለች ደረጀን ካጠገቧ እያባረረች ትገኛለች ማለት ነው። ደረጀን በጣም በጭንቀት ላይ ጭንቀት ሆኖበታል ማለት ነው። ምግብ ከበላች ራሱ 2 ቀኗ ነው፣ ምንም አልበላች። ምንድነው የምናደርገውስ እያሉ ቤተሰብ ሁሉ ራሱ ተጨንቋል ማለት ነው። እሷ ማንንም አልፈልግም ደክሞኛል ብቻ ነው የምትለው። ረሃብ፣ ድካም፣ ተስፋ መቁረጥ፣ ሌላም ስሜት ይሰማልና እንዲያውም እሷ ራሱ በጣም ጠንካራ አንበሳ ናት እስካሁን ድረስ ራሱ። ከዚህ በኋላ ግን እኔ ምንም ማለት አንችልም፣ ግን እንደምትረዳው አልጠራጠርም፣ ትረዳዋለች ብዬ አስባለሁ። በእንደዚህ ያለ ጭንቀት ውስጥ ሆና መቼም አትረዳውም፣ ግን ከተረጋጋች በኋላ ሁሉን ነገር ካወቀች በኋላ ሊያስረዳት ይችላል የሚል ሀሳብ አለን። ልጆቹም ስላሉ በልጆቹ ምክንያት ልትታረቅ ትችላለች ብዬ አስባለሁ። ግን ከባድ ነው ስሜቱ። እሷ ራሱ ስትነግረው ነበረ አይደለም እኮ ማርቲ ሲላት ጭራሹን እጇን ነው እንትን ያለችው ማለት ነው። ምንም ልትናገር አልፈልግም ነው ያለችው። እና እሱም እያዘነ እየተከዘ በቃ ከሰውነት አንጻር ሆኖ እንትን እያለው ማለት ነው። እኔ ግን እውነት መናገር አንዳንዴ ሳስብ ማለት ነው እውነተኛ ታሪክ ይመስለኛል። እውነተኛ ታሪክን የተመሰረተ ማለት ነው። ያው በፊልም ይሁን በተረትም በሌላም ነገር የምንሰማቸው ነገሮች በአብዛኛዎቹ የውሸት ታሪክ ወይም ደግሞ የጊዜ እንትን ሳይሆን ትክክለኛ
ወቅቱን ያማከለ ታሪኮች ናቸውና የሚቀርቡት እና እንደዛ እያደረገ ይገኛል ማለት ነው። ለዛ ራሱ አያያ ጊዜ ስትል ይግዝግዝሽ በጧቱ ደግሞ ምን መጥተሽ ልለክፊ ነው ሲላት የለሁም ማለት ነው። እንደዛ ሲላት ነበረ። ምን ፈልገሽ ነው የመጣሽው? ቀኔ እንዳታበላሽብኝ ወይጅልኝ እኔ ሰላም እንዲሁን ነው የምፈልገው እያላት ነበረ። እንደዛም በሚልባትም ሰዓትም ጋሽ እናትዬ እኮ ተጣልተዋል፣ በጣም በከባድ ነገር ተጣልተዋል፣ እኔ በጣም እያሳዝኑኝ ምንድነው የተፈጠረው እያለችው ነበረ። እሱ ራሱ ይሄ ሁሉ ጦስ ያንቺ ነው፣ የሌላ የማንም አይደለም፣ ያንቺ ነው። ምክንያቱም አንቺ ጦስሽን ይዘሽ መጥተሽ እስከነሱ አጋባሽባቸው ነው ያላት ማለት ነው። እውነት ነው። የአንድ ጦስ ወደ አንድ ይተላለፋል። ቤተሰብ የአንዱ ችግር ወደ አንዱ ስለሚተላለፍ የሱም እንደዛ ነው የሆነበት ማለት ነው። እንደዛ ሲላት ነበረ። እንዴት ይሄን ምንድን ማለት ነው ሲላት እኔን እወድሃለሁ ብለሽ አቻን ወድሽ አይደለ ባቻ ቀይርሽኝ አይደለ? ስለዚህ አንቺ ያመጣሽ ጦስ ነው ወደ እነሱ የሚሄደው። ግን በመሆኑ በምንድን ምክንያት ነው ምናምን እያላት ነበረ። እኔ አላውቅም፣ በምን እንደሆነ አላውቅም፣ ግን እትዬ በሌላ ሲጠርጥራው ነው እያለችው ነበረ። ወንዶች እኮ ስትባሉ አታመኑ ማለት ሴቶችም አታመኑ ማለት። ወንዶች ብቻ ላይም አልፈርድም፣ ሴቶችም ብዙዎች አሉ። ሴቶች ብቻ ላይም አልፈርድም፣ ወንዶችም ብዙዎች አሉ። ግን በተለይ በአብዛኛው እውነት እንነጋገር ካል በአብዛኛው ወንድ ልጅ ነው የሚበላሸውም የሚማግጠው። ሚስቱን አስቀምጦ ነው እሷን አስተኝቶ ነው እሱ በጎን የሚጀናጅ ነው። ሴት ልጅ ግን ትዳር ከያዘች ትዳር ካትይዝ ሊሆን ይችላል። እንዲያው ቢያንስ ትዳር ከሌላት የኔ የምትለው ጓደኛ ከሌላት ልትጀናጅ ወይም ሌላ ልታወራ ትችላለች። ቢያንስ ግን የኔ ጓደኛ ብላ ከወሰነችበት ሰዓት ጀምራ አታደርገውም። ያው አንዳንድ ወጣ ያሉ ልጆች ካልሆኑ በስተቀር ማንም አያደርገውም ብዬ እኔ ሙሉ ፐርሰንቴንም ብጥልም አላፍርባቸውም ማለት ነው። ወንዶች ግን እዚህ ላይ በጣም በዝቅተኛ ሁኔታ ላይ ትገኛላችሁ ማለት ነው። ሚስታችሁ እያለች ልጆቻችሁ እያሉ በእነሱ ላይ ትሄዳላችሁ። እነሱን አስቀምጣችሁ እሷን አረብ አገር ሰዳችሁ እናንተ እዛ እሷ እንደዛ ፈርዱ ሚግጣ ልቤን ወገቤን ራሴን እያለች እየሰራች ትልካለች። እናንተ እዛ ዘና ፈታ ትሉበታላችሁ። ስለዚህ በአብዛኛው ወንዶች ላይ ነው ይሄ ችግር የሚፈጠረው ማለት ነው። ወንዶችዬ ልቦና ይስጣችሁ። ትክክለኛውን የተደራጋራችሁ ለእናንተም ለኛም ይደለን ነው የምንለው። በሆኑት ነገር እንደዚህ የተዝብራረቀ ሳይሆን ሰላም ያለበት ህይወት ነው የሚናፍቀው። በአብዛኛዎቹ ለማስመሰል የሚሰሩት እንትኖች አሉ፣ በፕራንክ እያደረጉ። አንዳንዶቹ በጣም በፍቅር የተሞላ ቤተሰብ አለ። በእንደዛ መካከል ሲገኝ በጣም መልካም ነገር ይገኛል ማለት ነው። እና መልካም ቤተሰብ ያለው መልካም ቤተሰብ ይሆናል ማለት ነው። በአስተዳደግም በሌላም ነገር ይሆናል። አንዳንዶቹም በአስተዳደግም ብቻም ሳይሆን በአስተዳደግ ምርጥ ሆኖ አድርገው ካደጉ በኋላ የሚበላሹም አሉ። ከቤተሰብ ለቀቀቅ ሲያደርጉ አያዊ ቤተሰብ እየተባለ የሚወጣበት ቦታ አለ ማለት ነውና በእንደዛ ያለ ህይወታቸውን ያበላሻሉ። ስለዚህ እሷም እንደዛ ስትለው ነበር። አይ ሴቶችማ አላችሁ፣ ለምሳሌ አንቺ አንድ አለሽ እያላት እየነገራት ነበረ። እንደዛም በሚልባት ሰዓት ምን ነው እንደምናምን በላ እሷም ሄዳለች ማለት ነው። እና በተለይ እውነት መናገር ይሄ እንደዚህ ቢያደርግስ ቤተሰብ እኛ ላይ ቢሆን ብላችሁ ብታስቡ ይሄ ነገር ቢፈጠር ምን ታስርጋላችሁ? ምን ታስባላችሁ? አሚን ብላችሁ ትቀበላላችሁ? ያንን ሰው ከቤቱ ታባረራላችሁ ወይስ እናንተ ትወጣላችሁ? እውነት ለእናንተ ሰጥቻችኋለሁ። እና እንደዛ በሚደረግበት ሰዓትም ጋሽ ደረጀ በትንሿ የተነሳ እሱ ግን ቀድሞ ቢነግራት ይሄን ከሰው ባትሰማ የተሻለ ነገር ይሆናል ብናስብ ነበር በእውነቱ ነገር። ምክንያቱም ይሄን ሰው ስለነገራት ነው አሁን በጣም በከባድ ደረጃ ውስጥ እየሄደች ያለችው። ከጋሽ ደረጀ ብትሰማው ግን ምርመራ ራሱ ይዞ አትሄድም ነበረ፣ ሌላም ቦታ ይዞ አትሄድም ነበረ። እና እንደዛ እያደረገ ትገኛለች ማለት ነው ማርዬ።
እንግዲህ እግዚአብሔር ይግባበት በቤቱ ፍቅር እንደሞላባችሁ የድሮውን ፍቅር ይመልስላችሁ። የአሁኑን ብጥብጥ ሳይሆን እውነት ፍቅር ሰላም ያለበት ቤት ነውና ደስ የሚል ያንን የድሮዋን ይመልስላችሁ ማርትዬ ነው የምንለው። የአረኔ የምለው ነገር የኤቢ ፍቅረኛ ወዴት እያመዘነ ነው? እኔ ግን ደስም እያለኝ አይደለም በእውነቱ ነገር የሆነ ነገር እየመሰለኝ ነውና አርጁና አግኝቶ ራሱ አርጁንም አሳዘነኝ በእውነቱ ነገር እኔ ያለው አንተ ልታገባት እየነገረው ነበረ። እንግዲህ ምንም ማድረግ አይቻልም እያለው ስም እየነገረው ነበር። ግን የሚናገራቸው ነጥቦች በትክክል ነጥቦቹ በጣም ከባድ ቃላቶች ይናገራል ማለት ነው። የኤቢ ፍቅረኛ ምን አለው መሰላችሁ? አዎ አንተ ምንም አንድ ተመሳሳይ ነን፣ መውደድ እንጂ ማፍቀር እንጂ ሌላ ምንም ምርጫ የለንም። ስለዚህ እሷ ደግሞ የፈለገችው መያዝ የራሷ ውሳኔ ነው። በእኔ በአንተ እየተገደበ ነገር የለውም። እንደምትወዳት እንደምታፈቅራት አውቃለሁ፣ ግን ከዚህ በላይ ምንም ደረጃ አልችልም ወንድሜ እያለው ነበረ። ልትመክረኝ ነው እንዴ? ደግሞ ምን እኮ በጣም ነው ማፈቅራት፣ በጣም ነው መወዳት፣ እሷን አጥቼ መኖር አልችልም እያለ ነበረ። ትችላለህ አርጁንዬ፣ ፍቅረኛህን አታህ እንኳን ፍቅረኛ ቀርቶ አይደለም እናት አባት ዝምርታቱ ይኖራል። ፍቅረኛስ ነገ ሴትየቱ ልጅ ትመጣለች፣ የሰውዬ ልጅ ይመጣል፣ ችግር የለው። ምን እንዴት ነው ያለው? እንደዛ በሚልበት ሰዓትም አተን የማንኖረው ፈጣሪን ብቻ ነው። ፈጣሪን ታጣን ምንም ኑሮ የለንም። ሌላ ግን ሁሉ ነገር ይኖራል በትዕግስት እያለው እየመከረ ይገኛል። እናንተ ልትመካኝ ነው ማለት ነው፣ እንዲህ ልታደርገኝ ነው ማለት ነው ወይ እያለ እየነገረው ነበረ። አይኔ አንተን ልመክር አይደለም፣ ግን እንደዛ ነው፣ በቅርብ እንጋባለን። ስለዚህ የምረዳህ ነገር ምንም ነገር የለም ከዚህ በላይ የኔና ያንተ ፍቅር መስጠት ነው፣ የሷ ደግሞ የመቀበል ግዴታዋ ነው። የፈለገችውን መያዝ የራሷ መብት ነው እያለ ነበረ ማለት ነው። እንግዲህ ቤተሰብ በቀጣይ በአዲስ ነገር እስከምንገናኝ ድረስ መልካም ጊዜ እያልኩ ከዚሁ ሰናበታችኋለሁ። አረ ቤተሰብ ላይክ እና ሼር ሰብስክራይብ የለውም እያደረጋችሁ አበረታቱኝ። እኔም 10 ጊዜ አልላችሁም እንደዚህ ያልኩት ተሰለቹኝ ያላችሁ እያልኩኝ አልልም ማለት ነው። በቀጣይ እስከምንገናኝ